ንገሪኝ ባይነሽ ነገር አትናገሪ። እያንዳንዱ ወንጀልሽ ሊጋለጥ የሰማሽኝ ነው። ጠፋ ያልሹ አጠፋሁት ያልሹ ፋይል ታገኝታል። 15 ዓመት ላሳስረው የነበረው በውሸት ነው። 15 ዓመት ሊፈረድበት ነበር። ምን አድርጎሻል? ማን ለመጠበቅ ብዬ ነው? ቶፋን ለመጠበቅ ብዬ ነው። ማናየልኝ ተጋያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ነው የምታወሪው አንቺ። የሰማሽ ነው ህይወቴን እያበላሸሽ እኮ ነው ያለሽው አንቺ። ቀድ ነው እንዳያሽው አለቀሽም በምንም ታምር ቀይብኛልሽ እንዴ? ንገሪኝ። ቀይብኛልሽ? በቅናት ምክንያት እንደዚህ ያደረግሽ? ባሳለፍነው ጊዜ ያሳለፍነው ነገር የለም። አትለምኝ። ሰማሽ? ለአንቺ ሚራራ አንጀት የለኝም ከዚህ በኋላ ባንቺ ዩና ለመጠበቅ ብለሽ 15 ዓመት ልታስፈርጅበት የነበረው እንዳምንሽ ነው። ለማን ነው የሚገለው? ንገሪኝ። ማን ነው የሚገለው? ገዳዩ ማን ነው? ሰላም እንዴት ናችሁ የቻናላችን ተከታታዮች? ዛሬ በጥሩ መንፈስ አይደለም የመጣሁት፣ ማለት በጥሩ ስሜት አይደለም የመጣሁት። በጣም ተበሳጭቻለሁ ከመላችሁ በላይ። ቶፋን አግኝቼ ነው የመጣሁትና ሚሞሪው ወደ ውጭ ሀገር ወደ ዱባይ እንደተላከ ታውቃላችሁና እዛ ላይ ዲሊት እንዳረገችው ነግራኝ ነበርና ፋይሉ ሲመጣ እውነት ይሁንና እንዳላደረገው የሚያሳይ ቪዲዮ ተገኝቷልና በጣም ተበሳጭቻለሁ ከምላችሁ በላይ ማለት ነው። ውስጥ ገብቼ ራሱ ማለት ነው ምን ላረግ እንደምችል አላውቅም። ማለት ባላገኛት በጣም ደስ የሚለኝ ገብቼውላ ባንቃት ማለት እንደዚህ ጭራሽ ደግሞ ማለት ነው ይሄንን ደግሞ ታታለኛለች ተዋሸኛለች ደግሞ ብዬ ጭራሽ ነበር ያላሰብኩት። በጣም ተበሳጭቻለሁ ከምላችሁ በላይ ማለት ስሜቴን እንትን ብዬ ነው ተቆጣጣሪው ነው ገብቼ እንዳላንቃት ምን እንዳልላት እዚህ ካሜራማኖች ምናምን ነገሩ ላይ ኢቭን አረጋግተውኝ ነውና ቶፋ ሳይሳየኝ ጭራሽ አላመንኩም ነበርና ለካ እያንዳንዱ ነገር ዮና ሲያወራ የነበረው እያንዳንዱ ነገር እውነት ነበረ። ሁሉም ነገር እውነት ነበር ቪዲዮ ላይ ሳየውና በጣም የደነገጥኩት ማለት ቃል ነው ያጠረኝ እግዚአብሔርን ማለት እንዴት ታረግብኛለች እኔ ላይ ማለት ምን ብበድላት ነው እኔ ለሷ ከዚህ በኋላ ማለቅ ሰው ራሱ እንባ የለኝ ምን እንደምላችሁ አላውቅም። ብቻ አሁንም እዚህ ነው ያለችው እገባለሁ። ከዛ በኋላ የዋሸችኝ ነገር እያንዳንዱ ነገር ቶፋ ፋይል ስልኩን እኔ ላይ ገልብጦልኛል ፋይሉ። እሱን አሳያታለሁ ምን እንደምትለኝ ደግሞ እስቲ እናያለን። አሁን ገብቼ አናገራታለሁ። ጭራሽ ሁላ አራርቼላት ልለቃት አስቤ ነበረ፣ ግን እሷ ምህረት የሚገባት ሰው አይደለችም ከምላችሁ በላይ። ጭራሽ ምንም አይነት ምህረት ነው የማይገባት። እንኳን ልለቃት አይደለም እዚሁ ራሱ አስሬያት ብዙ አመት ብትቆይ በጣም ነበር ደስ የሚለኝ። ግን እስቲ አሁን ውስጥ ገባና ካሜራውን አብርቼላችሁ አሳያታለሁ። ከዚህ በላይ ደግሞ ሌላ የደበቀችኝም ነገር ካለ ምናልባት ታወጣለች። እንዲህ እንዳሁኑ እስከዛሬው ተለሳልሼ ልለምናትም አልችልም። በደንብ ማድረግ ያለብኝን ነገር አድርጌ እንድትናገር አደርጋታለሁ። ውስጥ ስገባ ደግሞ ካሜራውን አበራላችኋለሁ። እስከዛ አንቺ ውሻ ከዛሬ ድረስ ስታታልኝ ነበር አይደለ? አንቺ ውሻ ዛሬ ሁሉንም ነገር ደርሼበታለሁ። ባይገርምሽ ዛሬ ምን ላረግሽ እንደመጣሁ ራሱ አላውቅም። ማለት ብገልሽ ብገልሽ በጣም ነው ደስ የሚለኝ ከምልሽ በላይ ማለት ነው። ሁሉን ነገር ደርሼበታለሁ። ሁሉንም ፋይል ያጠፋሹን ፋይል ቶፋ አግኝቶት ዛሬ አሳይቶኝ ነው የመጣው። ሰማሽኝ አይደል? እያንዳንዱ ወንጀልሽ ሊጋለጥ የሰማሽኝ ነው። ጠፋ ያልሹ አጠፋሁት ያልሹ ፋይል ታገኝቷል። ምን እንደምትሆኝ አላውቅም። እኔ አላውቅም ማለት እንዴት ትዋሽኛለሽ? እስቲ ልኮ አይ ነው ብለሽኝ ነበረ፣ ግን ዮና እውነቱን ነበር ሲናገር የነበረው። እየሰማሽኝ ነው? ተገኘ ፋይሉ። ሰማሽኝ? ፋይሉ ተገኘ። እያታለልሽኝ ነበረ እስከዛሬ ድረስ እየተጫወችብኝ ነበረ። ዮናን ደግሞ በውሸት ነበር እስከዛሬ ድረስ እንደዚህ እንዳረግስ አደረገ የነበረው አይደል? ነበር አይደል? እኔ በእምነት ምን አይነት ቂለኝ ምን አይነት ሙኝ ሰው ነኝ በፈጠራችሁ አምላክ። እስከዛሬ ሲጫወችብኝ ነበር። ሰማሽ? የሰማሽኝ ነው አይደል? ሰሚኝ ጭራሽ የምነግርሽ እየገባሽ ነው አይደል? የምነግርሽ እየገባሽ ማንም አላሰቃየሽ። በእግዚአብሔር በቃ ልቀቁኝ። በቃ ተሰቃየሁ ነው እዚህ። መሰቃየት ሲያንስሽ ነው። ሁሉንም ፋይል አግኝቼዋለሁ። ሰማሽኝ አይደል? የምን ፋይል ላሳይሽ ነው ጉድሽን። ነው ፍጠሪ የምትይኝ? ያጠፋሽው ፋይል ተመልሷል። ቶፋ አሳይቶኝ ነው የመጣሁት። እንዴት እንደዚህ ታደርጊኛለሽ? እኔ
አንቺ? የምን ቪዲዮ ነው የምትይኝ? ኬት አመጣሽው? ኬት አመጣሽው? ኬት አመጣሽው? ንገሪኝ። በቤት አመጣሽ? ፎርማት እኮ አድርጌያቸው ነበር። ያሳሰረሽ ኬት ነው ያመጣሽው? ኬት እንዳመጣሁት ያሳሰረሽ? ወንጀልሽ ተጋለጠ እኮ ከዚህ በኋላ የሆነ እንዳላደረገው እኮ ተጋለጠ። ቪዲዮ እጄ ላይ ገብቷል። ሰማሽኝ አይደል? ከየትም ላምጣው። እንዴት ተዋሽኛለሽ ባርኪ? እኔ ህይወቴ ላይ ሪስክ ነው የሚሆነው። የምን ሪስክ ነው የምትይኝ አንቺ? የኔን ህይወት እኮ አበላሸሽ። ጆርናል እኮ 15 ዓመት ተከታተሰሪ ነበር። ምንድን ነው የሚስተካከለው? ታረጂኝ በእናትሽ። አትለምኝኝ። ከዚህ በኋላ ለአንቺ የሚራራ ምንም አይነት ነገር የለኝም። ሰማሽኝ አይደል? ለአንቺ ማዝንበት ምንም አይነት ነገር የለም። ወይኔ ጆርናል ግን ነበር እስከዛ ድረስ ሲናገር የነበረው ሁሉ ነገር ፍራንክ ነው እያለ ሲናገር የነበረው እውነቱን ነበር ማለት ነው። ለካ ለዛ ነው ያንን ነገር ሁሉ ስታጠፊ የነበረው አይደለ? ንገሪኝ፣ ምን ይዘጋሻል? ሁሉ ነገር ስታጠፊ የነበረው ለዛ ነው። ሄደሽ ፋይሉን የጠፋሽ እውነት ስለነበር ነው። ለእኛ ግን ምን ብለሽ ዋሸሽ? ኤአይ ነው አልሽኝ። እኛ ግን አመንሽ። እኔ ለእኔ ይሄ ነው የሚገባኝ ባርኪ፣ ይሄ ነው የሚገባኝ። እንደዛ 15 ዓመት ላሳስሮ የነበረው በውሸት ነው። 15 ዓመት ሊፈረድበት ነበር። ምን አድርጎሻል? ይሄን ያህል ንገሪኝ እስቲ፣ ምን አድርጎሻል? በፈጠረሽ አምላክ እኔስ ምን በድዬሻለሁ? በቃ ይኸውልሽ፣ በምን ትሰሚኛለሽ? ልጁ ከሚሞት ማለት ቢታሰብ የምን ሞት ነው የምታወሪው? አሁን ድጋሚ ሌላ ውሸት? እንደዛ አይደለም። ይሄ የተሻለ ውሳኔ ስለሆነ ነው። ምንድን ነው የተሻለ ውሳኔ የምትይኝ? ምንድን ነው የምታወሪው አንቺ? የሰማሽኝ ነው? ህይወቴን እያበላሸሽ እኮ ነው ያለሽው አንቺ። ቀልድ ነው እንዳያሽው። አለቀሽም በምንም ታምር እንዴ? ምን ጨዋታ ነው ይጫወትሻለሽ በህይወቴ ላይ? ምን ድራማ ነው የምትሰሪብኝ? እስከ ዛሬ ድረስ እኮ ማለት ነው ጓደኛዬ ነሽ እህቴ ነሽ ብዬሽ ነው ያቀረብኩሽ። አንቺ በእኔ ላይ እንዴት እንደምትዋሽ ያለሽ ከመጀመሪያው ጀምሮ ሁሉም ነገር ውሸት ነው ያለበት ነው። ይሄንን ያደረኩት ምንድነው ስላለበት የምትይ? ምንድነው መሆን ያለበት ነገር? አሁንም የደበቅሽው ነገር አለ። የደበቅሽው ነገር አለ። እስቲ አሁን ሌላ ነገር አለሽ እና ምንድነው ፍላጎትሽ? ስሚኝ፣ በቃ ሁሉንም ነገር ላስረዳሽ። በምንም ታምር አልሰማም። ከዚህ በኋላ ለአንቺ የሚራራ ምንም አይነት ነገር የለም። ይሄንን ቪዲዮ ደግሞ መልቀቅ ካለብኝ እለቅልሻለሁ። ሰማሽኝ አይደል? ለአንቺ ማዝንበት ለአንቺ ምራራበት ነገር የለም። እኔ አሳዝነሽ ልለቅሽ ነበር ዛሬ። ስሚኝ በእናትሽ፣ ወይኔ ባርኪ፣ በህይወቴ ተጫወትሽ። አብረን ላሳለፍነው ነገር በህይወቴ ተጫወትሽ። ይኸውልሽ በምኒ ስሚኝ በምኒ ምንድነው የምሰማሽ? በምኒ አብረን ላሳለፍነው ጊዜ ብለሽ ይኸውልሽ አታፍሪ ማለት እንደዛ መሆን ያለበት ነገር ስለሆነ ነው። ይሄ ምንድነው መሆን ያለበት ነገር? ለምንድን ነው የማትናገሪሽ? በህይወት መቆየት አለበት። ማን ነው የሚቆየው? ለዛ ብዬ ነው። ይሄን ምንድነው የምታወሪው? ልትገዩ ነው እንዴ? ሀሳብሽ እሱ ነበር? የመግደል ነበር እንደ ሀሳብሽ? ጭራሽ ማላውቀው ነገር አለ። ስለምን ሞት ነው የምታወሪው? ምንድነው ንገሪኝ፣ እሺ ንገሪኝ። አሁንም እየለመንኩሽ ነው። አሁን ደስ እየጠየኩሽ ነው፣ ንገሪኝ። ይሄ ቪዲዮ እኮ አሁን ቶፋ አግኝቶት ዱባይ ልኮት ባይመጣና ባላየው ኖሮ ማለት ነው እስቲል ይሁንና እኮ አንቺን የሆነ ነገር አድርጎሻል ብዬ እያሰብኩኝ ነበር። ተጠራጥሬው ነበር፣ ታውቂያለሽ? በጣም ተጠራጥሬው ነበር። እንደዛ መወደውን ማምነውን ሰውዬ ተጠራጥሬው ነበር። ጭራሽ ደግሞ 15 ዓመት እንዲታሰር ማለት ነው ከአንቺ ጋር እንጂ መሰከር ነበር፣ ህይወቱን ላበላሽ ነበር። አንቺ ግን ምን አደረግሽ? ሁሉ ነገር ውሸት ነው። ከመጀመሪያው ጀምሮ ድራማ ነበር ላይ ስትሰሪብኝ የነበረው። እንዴት እንደዚህ ታደርጊያለሽ ባርኪ? እኔ በማምንሽ ጓደኛሽ ላይ ንገሪኝ፣ አስችሎሽ? ምንድነው አላማሽ? ፍላጎትሽ ምንድነው? በምን በጣም ብዙ ማታውቂው ነገር አለ። በእናትሽ በቃ ይኸውልሽ ከሆነው ነገር ሁሉ ማለት ነው ይሄ የተሻለ ውሳኔ ነው። ይሄ ነው የሚሻለው። ለዛ ነው እንደዛ ያደረኩት። አሁን አትናገሪም? እውነቱን ትናገሪያለሽ? እነግርሻለሁ። ተረጋግቼ እያዋራሁሽ ነው። እሺ ስሚ፣ ንገሪኝ። እያንዳንዱ ሁሉም ነገር እነግርሻለሁ። ንገሪኝ። እሺ እየጠበቅኩሽ ነው። እሺ ግን በእናትሽ በቃ ይሄን ቪዲዮ ግን እንዳታውጪ። እለቀዋለሁ ይሄን ቪዲዮ። ለአንቺ ምራራበት ምንም አይነት ነገር የለም። ተማሽ ነው ሪስክ ነው። በእናትሽ አሁን ነው ተነግረሽ አትናገሪ። በእናትሽ ምንድነው የምታወሪው? ቪዲዮን አታውጪ። ኦልሬዲ ወጥቷል እኮ ወጥቷል እኮ ቪዲዮ ይወጣል፣ ይለቀቃል። ምን ለቀቅ የለበትም። ሰማሽ ነው? ቪዲዮ መውጣት የለበትም። ይለቀቃል። በደንብ ነው የምገባው። በእናትሽ እስር ቤት መግባት አይደለም ገና ትበሳብሻታለሽ። የኔና አንቺ ጓደኝነት የለም። በፈጠረሽ አምላክ አትለምኝኝ፣ እንድራራልሽ አታደርጊኝ። እኔ መቼም አራራልሽም። ሰማሽኝ አይደል? እኔ አራራልሽም ከዚህ በኋላ። እስከ ዛሬ የራራውልሽ ራሱ በጣም ይቆጨኛል። ሰማሽኝ አይደል? በጣም ያሳዝነኛል። እህቴ ነሽ ባልኩኝ ባስጠጋውሽ እንደዚህ ታረኪኛለሽ። አንቺ እንደምታስቢው አይደለም ሁሉም ነገር።
ዛሬ ድረስ ደፈረኝ ስትይ የነበረው ውሸት ነው። የተሻለውን ነገር ነው የወሰንኩት። በምን ምንድን ነው ንገሪኝ። ሻውን የደበቅሽ ነገር ካለ ለምን አትነግሪኝም? ንገሪኝ። እኔ እያይሽ ንገሪኝ። ስቃት ወይ ንገሪኝ። ምንድን ነው የደበቅሽኝ ነገር? እሺ ተረጋጊ። ንገሪኝ። ምን የደበቅሽኝ ነገር? አትናገሪኝ። እነግርሻለሁ። አትናገሪኝ። እሺ ንገሪኝ። ቶሎ በይ። ከዚህ በኋላ ጊዜ የለኝም። ከአንቺ ጋር ብዬሽ ማጠፋበት ጊዜ የለኝም። ወይ መሞት ካለብሽ ደግሞ እዚሁ በሰሰሽ ትሞታለሽ። ሰማሽኝ አይደለ? ምንም እርራ የለኝም። አይ የምትይ ከሆነ ደግሞ ይሄን የያዝኩትን ፋይል እለቅልሻለሁ። ሰው ሁሉ ጉድሽን ያያል። ሰማሽኝ አይደለ? ሰው ሁሉ ጉድሽን ያያል። የሆነ ነፃነቱ ደግሞ ይታወቃል። እሺ በቃ ሁሉንም ነገር እነግርሻለሁ። ስለዚህ ንገሪኝ። ቪዲዮውን ግን እንዳታወጪው። ይሄን ቪዲዮ ለምንድን ነው ይወጣል? በቃ ከሱ ይነሳል። በቃ ቪዲዮውን ግን እንዳታወጪው። እሺ ለምን ነው እንደዚህ ማድረግ የፈለግሽው? ለምን በውሸት ደፈረኛለሽ? ለምን? በእርግጥ ልክ ነው። ይኸውልሽ ምክንያቱም ምንድን ነው? ስሚ ምንድን ነው መሰማሽ? እሺ ስሚ በቃ ልንገርሽ። በምን ይኸውልሽ ትቀይብኛለሽ እንዴ? ንገሪኝ። ትቀይብኛለሽ? በቅናት ምክንያቱም እንደዚህ ያደረግሽ? ኧረ በምን እና ምንድን ነው እና ጋር ምን አለኝ ታውቂ አይደል? እኔ እኮ አልገባኝም። እሺ ለምን እንደዚህ ደፈረኛልሽ? እሺ ምክንያትሽ ምንድን ነው? እሺ ልስማሽ። እሺ ምንድን ነው? እሺ እነግርሻለሁ ትኛለሽ። እሺ እነግርሻለሁ ትኛለሽ። ግን አንቺ እንትን እየነገርሽኝ አይደለም። እሱ ታሪክ አለ። ማላውቀው ነገር ምንድን ነው? ከማን ጋር ነው እየሰራሽ ያለሽ? እየተባበርሽ ያለሽ ከማን ጋር ነው? ንገሪኝ። ሰሚኛለሽ አይደለ? ባርኪ እየሰማሽኝ ነው አይደለ? አሁን ምጠይቅሽ ማለት ነው አንድ ጥያቄ ነው። ከመጀመሪያው ጀምሮ እዛ ክፍል ውስጥ የተፈጠረውን ነገር እያንዳንዱን ታሪክ በአፍሽ ትነግሪኛለሽ። ኦልሬዲ ቪዲዮን አይቼዋለሁ፣ ግን ከዚህ በኋላ ውሸት ሳይሆን እውነተኛውን ነገር ሰማሽኝ አይደል? እውነተኛውን ነገር ትነግሪኛለሽ። እያንዳንዱን ነገር የተከናወነውን ነገር እኔ በር ዘግቼ ከወጣው በኋላ እዛ ነገር ላይ ምን እንደተፈጠረ እያንዳንዱን ነገር ቃል በቃል አንድ ነገር ሳታጎይ ትነግሪኛለሽ። አንድ ውሸት አልፈልግም። እስከዛሬ እንዳወራሹ እስከዛሬ እንደተናገርሹ አንድ የማጭበርበር ነገር ሰማሽኝ አይደለ? አንድ የማታለል ነገር እንዳታወሪ። ምክንያቱም ፋይሉ እጄ ላይ ነው ያለው። አንድ ነገር እንደዋሸሽኝ ከተሰማኝ፣ አንድ ነገር እንዳታለልሽኝ ውስጤ ከተነገረኝ ማለት ነው ይህንን ፋይል እፖስትልሻለሁ። ከዛ ህይወትሽ አይደለም ሁሉ ነገርሽ ነው የሚናገው። ሰማሽኝ አይደል? እኔ እንደዮና ቁጭ ብዬ እሽሩሩ አልልሽ። እሺ እኔ በጣም ክፉ ሰው ነኝ። በዛ ላይ ደግሞ በምወደው ሰው ከተመጣብኝ ከምልሽ በላይ ጨካኝ ነኝ። ሰማሽኝ አይደለ? እለቅልሻለሁ። እንደዛ እንዳይሆን የምትፈልጊ ከሆነ የምጠይቅሽን ጥያቄ እያንዳንዱ ነገር በዝርዝር ትነግሪኛለሽ። ከመጀመሪያው ጀምሮ እዛ ምን እንደተፈጠረ እኔ ሻውን ላፈላ ከወጣሁበት ሰዓት ጀምሮ በሩ ከተቆለፈ ሰዓት ጀምሮ ምን እንደተፈጠረ እያንዳንዱ ነገር ትነግሪኛለሽ። አሁን እየሰማሁሽ ነው። ቀጥይ። አሁን እየሰማሽ ነው አይደለ? እያንዳንዱ ነገር ንገሪ። እየሰማሁሽ ቀጥይ። ይኸውልሽ በእኔ ትዝ አይልሽም? የዛኔ እኮ መጀመሪያ ምንም አቅጄበት ፈልጌ አስቤበት እኮ አልነበረም እንደዚያ ያደረኩት። አቅደሽበትማ ነው። አትዋሽ። ይሄ ነገርማ ታቅዶበት ነው እኮ ነው የተደወለልሽ። እሺ ንገሪኝ፣ ከመጀመሪያው ጀምሮ ንገሪኝ። እሺ ተቀምጠን ነበር። እሺ ከዛስ? ካፌ ቁጭ ብለን ተደወለልሽ። አዎ በደንብ አስታውሳለሁ። እሺ አሞኛል ብሎ ሲደውልልኝ በደንብ ትዝ ይለኛል። እሺ ከዛስ? እኔ አስቤበት ወይ እሱን እንትን ለማለት ፈልጌ አይደለም ይሄን ሁሉ ነገር ያደረኩት። እሱን አንቺ ነሽ የምታውቂው ባርኪ፣ እኔ አላውቅም። ይሄንን ታምነኛለሽ ብለሽ ነው የምትጠብቂው? እንትን እላለሁኝ እያየሽ አይደል? እዛው አጠገብሽ አብረን ቁጭ ብለን እኮ ነው የተደወለልሽ። አላውቅልሽም። አስበሽበትም ባይሆን ኖሮማ ይሄንን ሁሉ ታሪክ ይሄንን ሁሉ ድራማ አትፈጥሪም ነበር። ሰማሽኝ አይደለ? ጭራሽ ፋይሉን ሄደሽ አጥፍተሽ እኔ ላይ ሜሴጅ አትጽፈሽ አይደለም። በእኔ እመኝ፣ እያንዳንዱ ነገር የተፈጠረው በቃ በአጋጣሚ ነው። ሁሉም ነገር የተገጣጠመው። ተረጋግቼ ልሰማሽ እየሞከርኩ ነው። ንገሪኝ ከመጀመሪያው ጀምረሽ። አዳምጥሻለሁ። ቀጥይ። በቃ ካፌ ሆነሽ ተደወለልሽ አይደል? ቶሎ ነው ይልኝ ምናምን ነገር አለሽ እሱ። እሺ እኔ በሰዓቱ ደንግጬ ነበረ በእውነት። እኔም በቃ እሱ የሆነ ነገር ነበር የመሰለኝ። እኔም ደንግጬ ነበረ። እንደዛ ሆነሽ ደግሞ ብቻሽን ትቼሽ መሄድ አልችልም ነበር እና አብሬሽ ተከተልኩሽ። በቃ ሁሉንም ነገር ቀጠሮ ነበረኝ። እሱንም ትቼ ነው የመጣሁት። ከዛ ደረስን። ስናየው ተጎድቷል ልጁ ምናምን። በቃ እኔም ደንግጬ ነበረ። በቃ ምን ሆነ ምናምን ብዬ ነበረ። ያንቺንም ድንጋጤ አይቼ ኖርማል ማድረግ አልችልም። እንደዛ ሆነ። ከዛ እዛ ቁጭ ብለን አንቺ ሻይ ነው የሆነ ነገር ላፍላብሽ ምናምን ወጣሽ። ከዛ በቃ ይቅርታ ምናምን ነገር ቶፋን የዛኔ ያኔ ትዝ ይልሻል? ቶፋን ልታስተዋውቂኝ ሄድሽ ቀን በጣም ሰድቦኝ ምናምን አመናጭቆኝ ነበር የዛን ቀን እና የዛንን ቀን አነሳና ይቅርታ
እንዲያደረኩሽ እኔ እንደዛ አስቤ አይደለም። ብዙ ሴቶች ቶፋ ጋር እየመጡ አስታውቂ ምናምን ይሏታል በሚል እና ቶፋን ደግሞ እንደዚህ ልትተዋወቀው እያሉ እየመጡ በጣም ነገሮችን ላይ ያበላሹ ምናምን ነገር ነው የሚሄዱት እና እንደነሱ አይነት ሴቶች መስለሽ ነው እንደዚ የጮኩሽ እየሰደብኩሽ ይቅርታ ምናምን ነገር አለ። ዛኔ በቃ እኔ እሺ ችግር የለውም በቃ ስለሱ ነገር አታንሳ፣ በቃ ችግር የለውም ምናምን ነገር አልኩት። ከዛ እጁን ፈታ ጤነኛ ነው ምናምን። ከዛ ደነገጥኩ። እንደ ምን ማለት ነው እንደዚህ አይነት ነው? አዎ በእኔ ፕራንክ ላደርጋት ነበረ እንደዚህ ያደረኩት ልብስ ምናምን ላሳጥብት ነበር ምናምን ነገር አለኝ። ከዛ ጓደኛዬንማ ልብስ ተሰጥቷት እኔ ጥሩ ሀሳብ አለኝ ብዬ ሀሳቤን ነገርኩት። ሀሳቤ እኔ እና እሱ የሆነ ግንኙነት እንዳለን እና አልጋ ላይ እንዳያሽን አይነት ነገር ሀሳብ ምናምን ነገር። አንቺ ነሽ ሀሳቡን ያቀረብሽለት ማለት ነው? ከዛ በቃ እንደዚህ አይነት ሀሳብ አለ በዚህ እንትን በቃ እሱ አይሆንም ትደነግጣለሽ ምናምን አለኝ። ከዛ እንደዚህ ካደረግን ነው የምታምነው እና በቃ እናስደንግጣት እንደዚህ ብለን ምናምን አልኩት። ከዛ እሺ ምናምን እሺ አለና ቲሸርትን አልሹ አንቺ ቀጥሽ ከዚህ በላይ ልብስ ከመጣች እውነት አይመስልም እና ቲሸርትን ብታወቅ ይሻላል። ቲሸርትን አለቀ ካሜራ ላስቀምጥ ብዬ ቁም ሳጥን ነበር እዛ እሱ ክፍል ያለ ቁም ሳጥን ትንሽ ካሜራውን ተቀበለሽ ያስቀመጥሽ። ከዛ ካሜራውን ተቀበልኩትና አሁን ሳላደርገው ዝም ብዬ ቁጭ አደረኩት። በቃ ብዬው ከዛ ማን የቆለፈው በሩ? አንቺ ነሽ ተነስሽ የቆለፍሽ? ንገሪኝ ማርኪ፣ አንቺ ነሽ ወይ? እኔ ቆለፍኩትና ከዛ በኋላ ራቅ ብዬ ከዛ በኋላ እኔ ደረስኩኝ አይደል? ከዛ በኋላ ረጅም ሰዓት በር ሳንኳኳ አይደል? ተፈጠረው ይሄ ነው። ስለዚህ ከመጀመሪያው ጀምሮ ዮና ሲያወራ የነበረው እውነት ነበር ማለት ነው። እሱ ልክ ነው። ግን በሚስሜ በቃ የሁላ ነገር ያደረኩት ይኸውልሽ፣ ፖሊሶቹ ምንድነው የምታወሪው? አንቺ ምንድነው የምታወሪው? አላማሽ ምንድነው? ቆይ ይሄንን ሁሉ ነገር ድራማ ነው? ይሄ ሁሉ ነገር ውሸትሽ ነው ስትሰሪ የነበረው እስከዛሬ ድረስ? ይሄ ሁሉ መከራ ስናይ የነበረው እውነቱን ለመውጣት እንደዚህ ስንለፋ የነበረው እኔ የተሻለውን መንገድ ምንድነው የተሻለ መንገድ የምትመጪው? ምንድነው የተሻለ መንገድ? ይሄ ምንድነው የተሻለ መንገድ ሊሆን ይችላል? ንገሪኝ እስኪ፣ እንዴት ነው አስረጂ። እንዴት በህይወቴ ላይ ትመጫለሽ? እንዴት በምወደው ሰው ላይ እንደዚህ ታደርጊያለሽ? ፓርቲ እኔ ምን አይነት በደል አድርሼብሻለሁ? እስቲ ንገሪኝ። ምን አድርጌሻለሁ? እኔ ይሄን ያክል ጥላቻ አትሊስት አጥራልኝም እንደዛ ሳለቅስ እኔ አንቺን ጠልቼሽ ወይ ምንም እኮ መጥፎ ሰው ሆኜ አይደለም። እና ምንድነው ግን በቃ ከተሰጠኝ አማራጭ ውስጥ እሱ ነው የሚሻለው። የምን አማራጭ ነው? ማነው ለአንቺ አማራጭ የሚሰጥሽ? ንገሪኝ። ማነው አማራጭ የሚሰጥሽ? አሁንም እየጠየቁሽ እኮ ነው። ንገሪኝ። የደበቅሽው ነገር ካለ ከኋላሽ ያለ ነገር ካለ ንገሪኝ። አትዋሽ። እኔ ቀን በሄደ ቁጥር ቀን ባደረ ቁጥር አዲስ ነገር ነው እየሰማሁ ያለው ስላንቺ። ነገ ነግቶ ደግሞ ምን ልሰማ እንደምችል አላውቅም። ሰማሽኝ አይደል? ምን ላቅ እንደምችል አላውቅም። እስቲ ንገሪኝ ስልሽ እስቲ ሌላ ውሸት፣ እስቲ ሌላ ነገር ይወጣል። መቼም ቢሆን ይኸውልሽ አሁን የነገርኩሽ እንዳለ ምንም ውሸት የለውም። ሁሉንም ነገር ነው ግልጽ አድርጌ የነገርኩሽ። ከዚህ በኋላ የደበቅሽኝ ነገር ካለስ የለም? የደበቅሽኝ ነገር የለም? ንገሪኝ። እንዴት ማለት አንድ ቀን ጋለጣ ብለሽ አታስቢም ነበር? እውነቱ ይወጣል ብለሽ አታስቢም ነበር? በቃ ካለ አማራጭ እሱ ነው የሚሻለው። የምን አማራጭ ነው የምትይው? ይሄን ታውቂያለሽ? መቼም ቢሆን እውነት ተደብቃ አትቀርም። ይሄን ታውቂያለሽ አይደል? ሁላ ነገር ያደረኩት ለምን ምን ጥቅም አገኘ? ምን አውቃለሁ? የምታገኘው ነገር ምንድን ነው? ማን ነው የሚያስፈራራሽ? ንገሪኝ። ማን ነው የሚያስፈራራሽ? ንገሪኝ። እነዛ ሰዎች ናቸው የሚያስፈራሩሽ? ለምንድን ነው የሚያስፈራሩሽ? ባርኪ
በቃ ይኸውልሽ ሌላ ነገር ምን ነገር ነገርሻል። ለምንድን ነው ማለት ግን በቃ ይኸው ስለሆነና ያገባሻል ስለሆነና ነገርኩሽ በቃ ሁሉንም ነገር ግን ይሆናል ለመጠበቅ ብዬ ነው ቶፋን ለመጠበቅ ብዬ ነው። ማና የልኝ ጠጋ ያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ዮናን ቶፋን ለመጠበቅ ብለሽ እንደዚህ ያደረግሽው አንቺ። ወይኔ በእናትህ በጣም ጥሩ ሰው ነሽ። ዮናን ለመጠበቅ ብለሽ 15 ዓመት ልታስፈርጅበት የነበረው እንዳምንሽ ነው። ከሚሞታሽ ለማን ነው የሚገለው? ንገሪኝ። ማን ነው የሚገለው? ገዳዩ ማን ነው? አንቺ ነሽ? ንገሪኝ። አንቺ ነሽ? ማን ነው የሚገለው? እሺ ዮናን ንገሪኝ። ለምንድን ነው እስኪ አሁንም አትነግሪኝ? የሆነ ነገርማ አለ ባልሽ። ከአንቺ በኋላ የሆነ ነገር አለ። ከሚሞት ታስሮ ትንሽ እንኳን ቢቆይልሽ ይችላል። ለምንድን ነው የሚሞተው? አንቺ ነሽ የምታውሲኝነት መኖርና መሞቱን። ማንሽ አንቺ? ብዙ የማታውቂው ነገር አለ እኮ ማላውቀው ነገር ንገሪኝ። እስቲል እየጠየኩሽ ነው። እስቲል እየለመንኩሽ ነው። እሱ ማድረግ አልችልም። ለምንድን ነው ማችው? አልችልም። ምንድን ነው የተፈጠረው ነገር? እንደው እባክሽ ባርኪ ንገሪኝ። የተፈጠረው ነገር እነዛ የሚያስፈራሩሽ ሰዎች ናቸው። እስቲል አሁንም ያስፈራሩሻል ነው? እስቲል ወይ ያደረግሽው ወንጀል አለ የሚያስፈራሩሽ ነገር ምንድን ነው? የምትፈሪያቸው ለምንድን ነው የምትፈሪያቸው? ለማን ነው ከበር እያደረግሻለሽ? ንገሪኝ። ለአንቺ ከበር ሲባል ለአንቺ ህይወት ሲባል የኔና ዮና ፍቅር የዮና ህይወት ገደል መግባት አለበት? ዮና መታሰር አለበት? እኔና ዮና መለየት አለበት? ንገሪኝ። እኔ እንደዚህ መሰቀየት አለብኝ? ከሚሞት ታስሮ ቢቆይ አይሻልም? ማን ነው ያለው? ከሚሞት ትኛለሽ። ማን ነው ገዳዩ? ንገሪኝ። ገዳዩን ንገሪኝና እኛ እንያዘው። ለቶፋን እነግረዋለን ሁሉም ነገር ይፈታል። ለምን እንደዛ አታረጊ? በህዝብ ትቆይ ይሻለኛል። ማን ነው ቢሆን ቆይ ማን ነው? እንደው እባክሽ ንገሪኝ እባክሽ። ማን ነው? ሰሚኛለሽ አይደል? አሁን በነገርሽኝ ነገር አሁን እያንዳንዱ ነገር በተናገርሽው ነገር መቼም ቢሆን አራራልሽ። ሰማሽኝ? ደግሞ ስላለቀሽ እንደዚህ ያዞን ባሽን ስላነባሽ መቼም ቢሆን አራራልሽ። ይሄን ደግሞ ያገኘሁትን ፋይል ማለት ነው እጄ ላይ ያለውን ፋይል እለቀዋለሁ ሶሻል ሚዲያ ላይ። ያሳለፍነው ነገር የለም። አትለምኝ። ሰማሽኝ? ለአንቺ ሚራራ አንጀት የለኝም ከዚህ በኋላ ባርኪ። ሰማሽኝ አይደል? እያንዳንዱ ነገር እለቀዋለሁ። ከዚህ በኋላ ደግሞ የምታውቂውን እውነት እያንዳንዱ ነገር አሁን ይገሉታል እያልሽ የምታወሪውን ነገር ማትነግሪኝ ከሆነ ይህንን መረጃ ሶሻል ሚዲያ ላይ ለቅልሽና ጉርሽን አለም ነው የሚያየው። በመጨረሻ አትበይኝ ለአንቺ አራራልሽም። መቶ ጊዜ ለምኝ በፈጠረሽ አምላክ እንደዛ ሆነ ይችላል። እንደዛ ነው ስሚኝ በሚ ሰማሽኝ አይደል? ዮና ነፃ መሆኑን ደግሞ ማለት ነው ዮና ምንም ነገር አለማድረጉ አለም ያውቃል። ሰማሽኝ አይደል? አንቺ እኮ በቃ ዮና ነፃ እንዲሆንልሽ ነው የፈለግሽ አይደል? አዎ ይሆናል። ስለዚህ እሱ ነፃ መሆን ይችላል። በቃ ምንም ነገር አይሆንም። ግን እባክሽ እኔን ቪዲዮ ምንም ነገር እንዳታቀዋለሁ። ለምን ሲባል ነው ማለቀው? ንገሪኝ እስቲ የሆነ ምክንያት ስጪኝ። ለአንቺ ማዝንበት ምራራበት ነገር ጊዜ ባረኩት ነገር እባክሽ ገደል ከተትሽ እባክሽ ነገር አድርገሽ ብዙ ነገር አብረን አሳልፈናል። እባክሽ እሱን አስቤ ነው እስቲል ማለት ነው የነገርሽኝ ነገር ሁሉ ለአንድ ሰው ሳልናገር ትንፍስ ሳልል እስካሁን ድረስ ያልኩት። አንቺ ግን ምህረት የሚገባሽ ሰው አይደለሽ። እያደር ሲመጣ ማለት ነው ምህረት አይደለም ምንም እርራይ አይገባሽም። ሰማሽኝ አይደለም? አንቺ ካደረግሽኝ እኔን ከበደልሽኝ በደል አንፃር እኔ ያደረኩሽ ነገር ምንም ነው። ሰማሽኝ አይደለም? ዮና ደግሞ እውነቱ ይወጣለታል። ሰማሽኝ አይደል? ስሚ በሚ አዎ በድዬሽ ሊሆን ይችላል። ግን በቃ የተሻለውን አማራጭ ነው የመረጥኩት። ይሄ አማራጭ አሁን እስቲ ማትነግሪኝ ከሆነ እለቀዋለሁ። የእውነት እንዳለቀው የምትፈልጊ ከሆነ ደግሞ እውነቱን ትነግሪኛለሽ። ሰማሽኝ አይደል? ምንም ነግሽ የተፈጠረው ነገር እውነቱን ትነግሪኛለሽ። ስለዚህ ፍላጎትሽ መልቀቅ ነው ማለት ነው አይደለ? እለቀዋለሁ። አትለቂውም በሚ አትለቂውም። እለቀዋለሁ። መቼም አትለቂውም። ዮናም እኮ ይኸውልሽ እኔን እኮ ለመጠበቅ ሞክሯል። ዮና እንኳን ምን አይነት ክፉ ስላላወቀ ነው። ስሚኝ እንደዛ አድርጌው እንኳን እሱ እኮ ቪዲዮን እንዳይታይ ሲከላከልልኝ ነበር። እዛ ያደረገው እኮ እንደዚህ አይነት መሰሪ ሰው መሆንሽን ስላላወቀ ነው። ቢያውቅ ኖሮማ እንደዚህ አያደርግም ነበር። እርግጠኛ ነኝ። ከዛሬ የደበቅሽውን ነገር ቢያውቅ ኖሮ እንደዚህ አያደርግም ነበር። አደርገዋለሁ። እኔ ዮና አይደለሁም። ሰማሽኝ አይደል? እኔ ዮና አይደለሁም። እኔ በእምነት ነው። እሺ፣ እንደ በእምነትነቴ ደግሞ ማድረግ ያለብኝን ነገር አደርጋለሁ። ለአንቺ አራራልሽ። ለአንቺ አይነት ሰው
ምንም አይነት ምህረት አይገባም። በተግባር አሳይሻለሁ። ነገ ተመልሼ ስመጣ እስካሁን የደበቅሽኝን ነገር እያንዳንዱ ነገር የማትነግሪኝ ከሆነ ውርድ ከራሴ እስካሁን ዝም ብዬሽ አይደለም። ይሄ ሰማሽኝ አይደል? የተረዳሽኝ ነው አይደል? ሁሉን ነገር ለቀዋለሁ። ጨርሻለሁ። አትለቂውም። ሁሉንም ቪዲዮ ለቅልሻለሁ። አትለቂውም። እንግዲህ እንዳያችሁት ነው ሁሉንም ነገር ኦልሬዲ አውርቻት ነው የመጣሁት እና እያንዳንዱ ነገር ተናግራለች፣ አምናለች። ምክንያቱም ምንም ምርጫ የላትም ማስረጃው እጄ ላይ ስላለ እያንዳንዱ ነገር ተናግራለች እና እስቲል አሁንም ደግሞ ሌላ ነገር እንዳለ በጣም እርግጠኛ ነኝ። ማለት የሆነ ነገር እንዳቀደች ወይ የሆነ ዓላማ እንዳለ 100% እርግጠኛ ነኝ። ከጀርባ የሆነ ሰው እንዳለ የሆነ ያልነገረችኝ ነገር እንዳለ በደንብ ተሰምቶኛል እና ያን ነገር ደግሞ እንድትነግረኝ በጣም ከምላችሁ በላይ ተጭኛታለሁ። ግን እሷ ጭራሽ ልትናገር ፈቃደኛ አይደለችም እና ስለዚህ ለእንደዚህ አይነት ሰው ደግሞ በምንም ታምር መራራት የለብኝም። ማለት እንደዚህ አይነት ሰው በተግባር እንጂ ማስተማር ያለባችሁ በምንም ታምር መራራት የለባችሁም። አሁን ለእሷ ላዝንላት አይደለም እንዲህ ላነባላት አይደለም ማለት ነው። ምንም እርራይ እየተሰማኝ አይደለም እና የያዝኩትን ፋይል ደግሞ ሙሉ ለሙሉ እናንተ ማየት ስላለባችሁ እውነቱ ደግሞ የሆና ጋር ስላለ ያ እውነት ደግሞ መውጣት ስላለበት እናንተ ማየት ስላለባችሁ ለተመልካቾቼ ሙሉን ቪዲዮ እለቅላችኋለሁ። እናንተም ታዩትና ትፈርዳላችሁ። ለእንደዚህ አይነት ሰው በምንም ታምር መራራት የለብኝም። ማለት ንገሬን ብዬ 100 ጊዜ ለምኛታለሁ፣ ከምላችሁ በላይ ተማጽኛታለሁ። ኢቭን ሁላ እራርቼላት ነበረ ከዚህ እንድትወጣ ማለት ነው። ዛሬ አመጣጤ ማለት ነው እንድትወጣ ቶፋን ከማግኘቴ በፊት እንድትወጣ ነበር አስቤ የነበረው። ግን ቶፋ ካሳየኝ በኋላ ማለት ነው ማለት ምን አይነት ሰው ጋር እንደነበርኩኝ አላቅም። ለምን እንደዚህ ማድረግ እንደፈለገች እስቲል አሁንም ድረስ መልስ አልተመለሰልኝም። እስቲል የሆነ ነገር እንዳለ አውቃለሁ። የሆነ ሰው ከኋላ እንዳለ ወይ ያስፈራራትም ያለ ሰው እንዳለ 100% እርግጠኛ ነኝ። ይህን ነገር ልታደርግበት የቻለችው የሆነ ምክንያት ቢኖራት ነው እንጂ እቺ ልጅ ከመሬት ተነስታ እንዴት ማለት እኔ የምወዳት ጓደኛዋ ነኝ፣ እንዴት እንደዚህ አይነት ነገር ታደርጋለች? ሰው እንዴት ሳያደርግ ጥቃት ሳያደርስባት እንዴት ከመሬት ተነስታ ጥቃት አድርጎብኛል ትላለች? ማለት የሆነ ነገር ሊኖር ይገባል ከጀርባው ማለት ነው። ያ ነገር ደግሞ እስቲል እሷ ጋር ነው ያለው። ልትነግረኝ የምችለው ደግሞ እሷ ብቻ ናት፣ ማንም አይደለም። ስለዚህ ከዚሁ ካለችበት እዚሁ እንዳስቀመጥኳት ነገ ተመልሼ ይመጣና ይህንን ፋይል ለእናንተ ከለቀኩላችሁ በኋላ ነገ መጥቼ ደግሞ ምን እንደምትለኝ የማትነግረኝ ከሆነ ማለት ነው የመጨረሻችን ነው የሚሆነው። ከዚህ በኋላ ለእሷ ማዝንበት ምንም አይነት ምክንያት አይኖረኝም። ይህንን ቪዲዮ ደግሞ እለቅላችኋለሁ፣ ታዩታላችሁ። ለእናንተው እተዋለሁ ሁሉን ነገር ማለት ነው። እናንተ ትወስናላችሁ። ፍትህ መስጠት ካለባችሁ እናንተ ትሰጣላችሁ። ሁሉን ነገር ቪዲዮን እለቅላችኋለሁ። ነገ ብቻ ተመልሼ ይመጣና ደግሞ ድጋሚ ያናገራታለሁ። አይኗን ባላየት በጣም ደስ ይለኝ ነበረ፣ ግን ምርጫ ስለሌለኝ ግዴታ ነገር የውና እውነት ደግሞ መውጣት ስላለበት ግዴታ ማየት አለብኝና የደበቀችውን ነገር ነገ ምናልባት ከነገረችን ተስፋ አደርጋለሁ። ድጋሚ ደግሞ ካሜራ አበራላችሁና ደግሞ ምን እንደምትለኝ ደግሞ ለእናንተ አሳያችኋለሁ። እስከዛው ቸር ሰንብቱ።